የሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ተማሪዎች ሰላም ባላችሁበት እንዲደርሳችሁ እየተመኘው ሁለተኛ ዓመት ላይ ወይም ደግሞ ከፍሬሽማን በመቀጠል ዲፓርትመንት መርጣችሁ ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት ውስጥ ካሉ ሜጀር ኮርሶች መካከል አንዱ የሆነውን ኢሴንሻልስ ኦፍ ሰፕላይ ቼን ማኔጅመንት የሚለውን ዛሬ ቻፕተር ዋንን አብረን የምንመለከት ይሆናል። ይህንን ቻፕተር በሁለት ቪዲዮ ወይም ደግሞ በሶስት ፓርት አድርገን እንጨርሰዋለን። ከቻለን በሁለት ቪዲዮ ለማሳጠር እንሞክራለን። እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ አስተያየታችሁን እየጻፋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ቀጥታ ወደ ትምህርቱ እንሄዳለን። እሺ፣ ቻፕተር 1 ዘ ኮንሰፕት ኢቮሉሽን ኤንድ ሮል ኦፍ ሰፕላይ ቼን ማኔጅመንት ኢን ቢዝነስ ይላል። ኦብጀክቲቮች አሉ። ይህን ቻፕተር ስንጨርስ at end of the chapter students is able to understand and define what is supply chain and supply chain management supply chain ምን እንደሆነ እንዲሁም ደግሞ supply chain management ምን እንደሆነ ዲፋይን ማድረግ ይኖርብናል። ሲቀጥል understand evolution of supply chain management evolution of supply chain management ምን እንደሆነ በአግባቡ መረዳት፣ role of supply chain management ምን እንደሆኑ ማወቅ፣ ድራይቨርስ ኦፍ ሰፕላይ ቼን ማኔጅመንት የምንላቸው እነማን እንደሆኑ መረዳት ይኖርብናል ማለት ነው በዚህ ቻፕተር። እሺ፣ ሰፕላይ ቼን ምንድን ነው? ሰፕላይ ቼን ኢዝ ተርም ዛት ዲስክራይብስ ሃው ኦርጋናይዜሽንስ ሰፕላየርስ ማኑፋክቸረርስ ዲስትሪቢዩተርስ ኤንድ ከስተመርስ አር ሊንክድ ቱጌዘር። አቅራቢዎች፣ አምራቾች፣ አከፋፋዮች እንዲሁም ደግሞ ከስተመሮች እንዴት ሊንክድ ቱጌዘር እንደሚያደርጉ የሚያሳየን ተርም ነው ሰፕላይ ቼን። A supply chain consists of the series of activities and organizations that materials move through on their journey from initial supplier to final customers. ማቴሪያሎች ከኢኒሻል ሰፕላየር እስከ ፋይናል ከስተመር የሚያደርጉትን ሙቭመንት ወይም ደግሞ ፍሎ በትክክል የሚገልጽልን ነው። ፍሎ ኦፍ ፕሮዳክትስ ኤንድ ሰርቪስስ የአገልግሎትና የፕሮዳክት ፍሰት። ሮ ማቴሪያልስ ማኑፋክቸረርስ አሉ። ሮ ማቴሪያልስ ማኑፋክቸረርስ የምንላቸው ጥሬ ዕቃ አምራቾች የምንላቸው ናቸው። ኢንተርሚዲየት ፕሮዳክት ማኑፋክቸረርስ የምንላቸው ደግሞ መካከለኛ ደረጃ ላይ ያለን ዕቃ ማኑፋክቸረር የሚያደርጉ ናቸው። ሶስተኛ ላይ ደግሞ ኢንድ ፕሮዳክት ማኑፋክቸረር አለ። ሆልሴለርስ ኤንድ ዲስትሪቢዩተርስ እነዚህ ደግሞ አከፋፋይ የሚባሉት ናቸው። ኤንድ ሪቴለርስ አሉ ማለት ነው። ሪቴለርስ ማለት ቸርቻሪዎች አሉ ማለት ነው። ኮኔክትድ ባይ ትራንስፖርቴሽን ኤንድ ስቶሬጅ አክቲቪቲስ። ሰፕላይ ቼን በምን ኮኔክትድ ይሆናል ብለን ካየን አንደኛ በትራንስፖርቴሽን ነው። ሁለተኛ ደግሞ በማከማቸት ወይም ደግሞ በስቶሬጅ አክቲቪቲ ነው ማለት ነው። ኢንቴግሬትድ እንዴት ይዋሃዳል? ውህደቱ እንዴት ነው? የሰፕላይ ቼን ውህደት እንዴት ነው ካለ ስሩ ኢንፎርሜሽን በኢንፎርሜሽን ፕላኒንግ በፕላን እንዲሁም ደግሞ ኢንቴግሬሽን አክቲቪቲስ የውህደት ስራዎች በዚህ ውስጥ ኢንቴግሬትድ ይሆናል ማለት ነው ሰፕላይ ቼን። በአጭሩ የሰፕላይ ቼን ኢዝ ዘ ኔትወርክ ወይም ደግሞ መረብ ነው። ሰፕላይ ቼን ኢዝ network of all the individuals, organizations, resources, activities and the technology involved in the creation and the sale of a product. ሰፕላይ ቼን መረብ ነው። እንዴት አይነት መረብ ካልን ምርትን መፍጠር እና ሽያጭ ላይ የተሳተፉ የሁሉም የግለሰቦች ሊሆን ይችላል፣ የድርጅቶች ሊሆን ይችላል፣ የባለሀብቶች ሊሆን ይችላል፣ እንቅስቃሴዎችና ቴክኖሎጂ መረቦች ሊሆን ይችላል። የነዚህ ሁላ መረብ ወይም ደግሞ ኔትወርክ ነው ሰፕላይ ቼን ማለት ነው። የሰፕላይ ቼን ኢንኮምፓስስ ኤቭሪቲንግ from the delivery of source materials from the supplier to the manufacturer through to its eventual delivery to the end users. ሰፕላይ ቼን ኢንኮምፓስ የሚያደርገው ወይም ደግሞ የሚያጠቃልለው ሁሉንም ከሰፕላየር እስከ ኢንድ ዩዘር ያለውን ዴሊቨሪ ጭምር ነው ማለት ነው። እሺ፣ በመቀጠል እዚህ ጋር አንድ ስዕል እንመለከታለን። ቫልዩ ዴሊቨሪ የሚሆነው ወዴት አቅጣጫ እንደሆነ እናንተም እንደምትመለከቱት ከሰፕላየር ኦፍ ሰፕላየር ተነስቶ እስከ መጨረሻው ኮንሱመር ቫልዩ ዴሊቨሪ ያደርጋል ወይም ደግሞ ፎርዋርድ ማለት ነው። ባክዋርድ ደግሞ ዲማንድ ኦፍ ከስተመር ፍላጎት፣ የከስተመር ፍላጎት
ከኮንሱመር ተነስቶ እስከ መጨረሻው ሰፕላየርስ ኦፍ ሰፕላየር ይደርሳል። እነዚህ መሀል ላይ የምትመለከቱት ስድስቱን እናብራራቸው በጥቂቱ እንሞክር። ሰፕላየርስ ኦፍ ሰፕላየር የአቅራቢዎች አቅራቢ ማለት ነው። ሰፕላየር አቅራቢ ነው። ማኑፋክቸረር ደግሞ ከሰፕላየር ተቀብሎ የሚያመርት ድርጅት ነው። ከዛ ማኑፋክቸረር ተቀብሎ ደግሞ ዲስትሪቢዩት የሚያደርግ ደግሞ ዲስትሪቢዩተር አለ፣ አከፋፋይ ማለት ነው። ከአከፋፋዮች ደግሞ የሚቀበል ሪቴለር አለ፣ ቸርቻሪ። በመጨረሻ ምን ላይ ይደርሳል? ስድስተኛው ደረጃ ላይ ወደ ኮንሱመር ኢንድ ፖይንት ላይ ይደርሳል ማለት ነው። ወደ ተጠቃሚዎች ይደርሳል። እቺ ስዕል ይህንን ታስረዳናለች። በመቀጠል የምንመለከተው ደግሞ ሰፕላይ ቼን ውስጥ ሶስት ነገሮች ፍሎ ያደርጋሉ። ከሰፕላየር እስከ ከስተመር ያለውን ሶስት ነገሮች ፍሎ ያደርጋሉ። እነዚህ ስዕሎች በጥቂቱ ለመረዳት እንሞክርና ቀጣይ ላይ ደግሞ በጽሁፍ በትክክል እንረዳዋለን። ሰፕላይ ቼን ላይ ሶስት ነገሮች ፍሎ ያደርጋሉ ብለናል። አንደኛው ማቴሪያል ነው፣ ሁለተኛው ኢንፎርሜሽን ነው፣ ሶስተኛው ፈንድስ ወይም ደግሞ ፋይናንስ ወይም ደግሞ መኒ ገንዘብ ነው። እነዚህ ሶስቱ ነገሮች ፍሎ ያደርጋሉ። የመጀመሪያው ማቴሪያል ስታዩ መጨረሻ ላይ ወደ ከስተመር ባለው በኩል አሮ ነገር አለ። ወደ ሰፕላየር በኩል ያለው ደግሞ ክብ ነገር ወይም ደግሞ ሰርክል ነገር አለች። ማቴሪያል ከሰፕላየር ወደ ከስተመር ፍሎ እንደሚያደርግ ያሳየናል። ይሄ ማለት ነው። ሁለተኛ ላይ ግን ስትመለከቱ ኢንፎርሜሽን ላይ በሁለቱም በኩል አሮ አለች ወይም ደግሞ የቀስቷ ምልክት አለች። ይሄ ማለት ኢንፎርሜሽን ከከስተመር ወደ ሰፕላየር፣ ከሰፕላየር ወደ ከስተመር ሙቭ ያደርጋል ማለት ነው። ስለዚህ ወደ ሁለቱም ስለሚያደርግ ወደ ሁለቱም አቅጣጫ የዚህች ቀስት ምልክት አለ። መጨረሻ ላይ ደግሞ ፈንድን ወይም ደግሞ ገንዘብ ብላችሁ አስቡት። ከከስተመር ወደ ሰፕላየር ሙቭ ያደርጋል። ለምሳሌ ያህል አንድ እቃ ብንጠቀም ወይም ደግሞ አንድ አገልግሎትን አንድ ሰርቪስን ብንጠቀም የምንከፍለው ብር ከከስተመር ወደ ሰፕላየሩ ሙቭ የሚያደርግ ገንዘብ ነው ማለት ነው። እቺ ስዕል እቺን ታስረዳናለች። ኢን ዘ ቼን three things are flows በስዕል የተመለከትናቸው ናቸው። ማቴሪያልስ፣ ኢንፎርሜሽን፣ ፋይናንስ። ማቴሪያልስ from raw material to finished good it is unidirectional ይላል። ዩኒዳይሬክሽናል ነው። ማቴሪያል ፍሎ የሚያደርገው ከሰፕላየር ቱ ከስተመር ነው። ስለዚህ ዩኒዳይሬክሽናል ነው። አንድ ዳይሬክሽን ብቻ ነው ሙቭ የሚያደርገው ማለት ነው። ሁለተኛው ደግሞ ኢንፎርሜሽን ዲማንድ ኢንፎርሜሽን ፍሎ፣ ፎርካስቲንግ፣ ስኬጁሊንግ ኤንድ ፕላኒንግ እነዚህ ሁሉ ፍሎ የሚያደርጉ ናቸው። ይሄ ደግሞ ባይ ዳይሬክሽናል ነው። ማቴሪያልስ ዩኒዳይሬክሽናል ነው። ይሄ ደግሞ ባይ ዳይሬክሽናል ነው። በሁለቱም በኩል ፍሎ የሚያደርግ ወደ ሁለቱም ሙቭ የሚያደርግ ማለት ነው። ፍሎ ኦፍ ኢንፎርሜሽን ፍሮም ሰፕላየር ቱ ከስተመር ኤንድ ፍሮም ከስተመር ባክ ቱ ዋት ሰፕላየር ከሰፕላየር ወደ ከስተመርም ከከስተመር ወደ ሰፕላየርም ፍሎ የሚያደርግ ስለሆነ ባይ ዳይሬክሽናል እንለዋለን ማለት ነው። በሶስተኛ ደረጃ ላይ የምናየው ፋይናንስ ነው። መኒ ወይም ደግሞ ፋይናንስ መኒ ዘ ብለድ ስትሪም ኦፍ ሰፕላይ ቼን ይህንን በትክክል ልታሰምሩበት የሚገባ ነው። ብለድ ስትሪም ነው። ፋይናንስ ወይም ደግሞ ገንዘብ የሰፕላይ ቼን ብለድ ስትሪም ነው። ፎር ኢንስታንስ ብሎ መጨረሻ ላይ ያስቀመጣታለች። ፔይመንት ፎር ዘ ፕሮዳክት ቅድም እንዳወራ ነው ለአገልግሎት ወይም ደግሞ ላገኘነው ጉድ ኦር ፕሮዳክት የምንከፍለው ፔይመንት። ይሄ የፋይናንስ ወደ ሰፕላየር ሙቭ እንደሚያደርግ የሚያሳይ ነው ማለት ነው። እዚች ጋም ሌላ ስዕል አለች። የሰፕላይ ቼን ኮንሲስት ያደርጋል። ሰፕላይ ቼን እነዚህ አምስቱን ሰፕላየር አለ፣ ማኑፋክቸረር አለ፣ ዲስትሪቢዩተር አለ፣ ሪቴይለር አለ፣ ከስተመር አለ። አፕስትሪም እና ዳውንስትሪም አሉ እዚህ ታች ላይ በጽሁፍም በቀጣይ የምንመለከተው ይሆናል። ግን እዚህ ጋር ስዕሉ ላይ ለመመልከት እንድትሞክሩ ከሰፕላየር እስከ ማኑፋክቸረር ያለው ፍሎ አፕስትሪም ይባላል። ከማኑፋክቸረር እስከ ከስተመር ያለው ፍሎ ደግሞ ዳውንስትሪም ይባላል። ኤምስ ቱ ማይ ሰፕላይ ኤንድ ዲማንድ ፕሮፊታብሊ ፎር ፕሮዳክትስ ኤንድ ሰርቪስስ ግቡ የሰፕላይ ቼን ግቡ ፕሮፊታብል በሆነ መንገድ ወይም ደግሞ ትርፋማ በሆነ መንገድ ሰፕላይን እና ዲማንድን ማች ማድረግ ነው። ወይም ደግሞ አቅርቦትና ፍላጎትን ማመጣጠን የሰፕላይ ቼን ግቡ ነው፣ ኤሙ ነው ማለት ነው። በመቀጠል ምን እናያለን? ከታች the right product plus the right price plus the right store plus the right quantity plus the right customer plus the right time የሚሰጡት ምን እንደሆነ እንመለከታለን። ሃየር ፕሮፊት ወይም ደግሞ ከፍተኛ ትርፋማነትን የምናገኝበት ነው ማለት ነው።
እሺ እዛ ጋር ስዕሉ ላይ እንደተመለከትነው እዚህ ጋር አፕስትሪም እና ዳውንስትሪም አሉ። አፕስትሪም ምንድነው የሚለውን እዚህ ጋር ስንመለከት ሰፕላይ ቼን ኢዝ ዘ ፕሮሰስ ኦፍ ጌቲንግ ማቴሪያልስ ቱ ዘ ማኑፋክቸረርስ። አያችሁ ማቴሪያል ወደ ማኑፋክቸረር የሚገባበት ፕሮሰስ ነው ማለት ነው። ዳውንስትሪምን ደግሞ ስንመለከት ሰፕላይ ቼን ኢዝ ዘ ፕሮሰስ ኦፍ ጌቲንግ ፕሮዳክት ፍሮም ዘ ማኑፋክቸረር ቱ ዘ ኤንድ ኮንሱመር፣ ከማኑፋክቸረሩ እስከ መጨረሻ ኤንድ ኮንሱመሩ የሚደርስበት ዳውን ስትሪም ይባላል ማለት ነው። ይህ ፍሎ የዛሬ ቪዲዮ በዚህ ይብቃል። ይሄኛው ፓርት ማለት ነው። ቀጣይ ፓርቱን እለቃለሁ። ፓርት 3ንም እንደዚሁ እለቃለሁ ወይ ደግሞ በፓርት 2 ለማጠቃለል እሞክራለሁ። እናንተ ደግሞ ሰብስክራይብ፣ ላይክ፣ ኮመንት ላይ ደግሞ የፈለጋችሁትን መልእክት ጽፋችሁ እንዲስተካከል የምትፈልጉትን ነገር ጽፋችሁ እንድታስቀምጡና ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።